ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 24 2018 ዓ.ም ዕለታዊ መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንግዲህ የተለያዩ መረጃዎችን ይዣለሁ። ሰሞኑን መነጋገሪያ ከሆኑት የግንባር መረጃዎች መካከል ሁለቱ የፋኖ ድርጅቶች በጋራ እያደረጓቸው ያሉ ወታደራዊ ዘመቻዎች ይገኙበታል። ይህም በቅርቡ እንግዲህ የፋኖ አንድነት ይፋ ይደረጋል ተብሎ እየተጠበቀ ነው የሚገኘው። ከዚህ አንጻር እንግዲህ በአመዛኙ የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል ሁለቱም የፋኖ ድርጅቶች ወደ ስምምነት እየደረሱ መሆኑን የሚያሳዩ መረጃዎች ናቸው እየወጡ ያሉት። ይህም እንግዲህ በቅርቡ አንድነቱ ወደ ይፋ ይደረጋል። ከዛ በፊትም መሬት ላይ እንደዚሁ የጋራ ዘመቻዎች እየተደረጉ ነው የሚገኙት። በዚህ በኩል በወሎና ሸዋ ቀጠናዎች በኩል የተደረጉ ዘመቻዎችን በተመለከተ ከያስኳቸው መረጃዎች መካከል ይገኝበታል። ይህ ውጊያ በድሮን በሮኬት ጭምር መንግስት አስቦ ያደረገው ዘመቻ ቢሆንም የፋኖ የተለያዩ ሻለቃዎች፣ ክፍለ ጦሮች እና ብርጌዶች እንደዚሁ ያጸፋ ምላሽ ሰጥተዋል። ይህንን በተመለከተ ዝርዝር መረጃ ላይ በሌሎች አካባቢ ያሉ እንደዚሁ አሁናዊ መረጃዎችንም በቅደም ተከተል ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ዛሬ ማለዳ እንደዚሁ በደቡብ ጎንደር ሚካኤል ደብረን ማዕከል አድርጎ በአምስት አቅጣጫ ከተንቀሳቀሱ የመንግስት ኃይል አንጻር ያለውን አሁን ሁኔታ በተመለከተ እንደዚሁ ከቦታው የደረሰኝን ዝርዝር መረጃ አደርሳችኋለሁ። በጠዋቱ መረጃ ጊዜያችን ከአምስት አቅጣጫዎች ከአዲስ ዘመን በሁለት አቅጣጫ፣ ከጎንደር በሁለት አቅጣጫ፣ ከደጎማና እንዲሁ ደግሞ ከአርባያ ወደ ሚካኤል ደብር የእግረኛና የመካናይዝድ ኃይል መንቀሳቀሱን የሚገልጽ መረጃ አድርሻችሁ ነበር። አሁን ሁኔታው ምን ይመስላል የሚለውን የምትጠብቁ አድማጭ ተመልካቾች ካላችሁ አሁን በዚህ ሰዓት ወደ እናንተ አደርሳለሁ። እንደዚህ ደግሞ ሳምንታዊ የውጊያ መረጃዎችም አሉኝ። ያለፉን ሳምንት ቀናትን የተመለከተ አጠቃላይ ውጊያ መረጃዎችንም በአሃዛዊ መረጃዎች ተደገፉ የግንባር መረጃዎችን አድርሳችኋለሁ። እነዚህ ከግንባር ሌሎችም እንደዚሁ የማህበራዊ እንዲሁም ደግሞ ፖለቲካዊ መረጃዎችንም አካትቻለሁ። እየተከታተላችሁ አብራችሁን ቆዩ። እንግዲህ ከደረሱኝ መረጃዎች መካከል አዲስ አበባ አካባቢ የሚያቆዩ ሁለት መረጃዎች አሉ። አንደኛው በስም ዝርዝር ጭምር ባለስልጣናትን በመጥቀስ የደረሰ እና የወጣ ጥቆማ ነው። ከዚህ ጋር በተያያዘ እንደዚሁ እስከ አብይ አህመድ ድረስ ያለው ሁኔታ የተመለከተ መረጃ ነው። ይህ መረጃ ምንድነው? በመንግስትና በህዝብ ሀብት ቅንጡ አልባሳትን የሚገዙ የብልጽግና ባለስልጣናት መኖሪያ ቤቶችን በዱባይ በአውሮፓና በአሜሪካ የሚገዙ የብልጽግና ባለስልጣናትን ጉዳይ በተመለከተ ነው። የብልጽግና ባለስልጣናት ሕክምና በሚል ምክንያት እንደዚሁ ወደ አውሮፓና ወደ ዱባይ ወደ አሜሪካ በመሄድ በቅንጡ ሆቴሎችና መዝናኛዎች የሚያወጡትን ወጪ በሕክምና ሰበብ ወጫቸው እንዲሸፈን ይደረጋል። ይህም በውጭ ምንዛሬ ገንዘብ እያወጡ እንደሆነ የሚገልጽ መረጃ ነው። በቅርቡ እንግዲህ በዚህ በኩል ወደ ጀርመን የሄዱትን እና በጀርመን ሕክምና ክትትል እያደረጉ የሚገኙትን ከንቲባዋን ጨምሮ በርካታ ባለስልጣናት በሕክምና በሚል በርካታ የውጭ ምንዛሬ በውጭ ሀገራት እያሸሹ ነው የሚል መረጃ ነው ያለው። በልጆቻቸው በቅርብ ቤተሰቦቻቸው ስም ዱባይ፣ አሜሪካና አውሮፓ ቅንጡ መኖሪያ ቤቶችን ገዝተዋል። ጣሊያን ከሚገኙ የታወቁ የሱፍ ልብስ አቅራቢ ዲዛይነሮች ጋር እንደዚሁ ውል በመውሰድ በአመት እስከ $500,000 ድረስ ወይም ደግሞ ከ80 እስከ 90 ሚሊዮን የኢትዮጵያ ብር የሚገመት አልባሳትንም የሚያወጡ አሉ ተብሏል። ሰው ሰራሽ እንደዚሁ ሕክምናዎችን በማድረግ ውበትን ለመመለስ ጭምር በሚል ከፍተኛ ገንዘብ ይወጣል። በዚህ እንግዲህ የውጭ ምንዛሬ እንደዚሁ በባለስልጣናት እየባከነ ነው የሚል ነው። በዚህ በኩል እንግዲህ ስማቸው ጎልቶ ከተጠቀሰው መካከል ከቻይናና ከቱርክ ባለሀብቶች ጋር በመመሳጠር እንደዚሁ ከፍተኛ መጠን ያለው የውጭ ምንዛሬ የሚያስወጡ ባለስልጣናት እንደዚሁም ገንዘብ የሚያሸሹ ባለስልጣናት፣ የማዕድን ንግድ ላይ ያሉ ባለስልጣናት በሚል ወታደራዊና የሲቪል ባለስልጣናት አንጻር ስም ዝርዝሮች ጥቆማ ደርሰዋል። ከነዚህ መካከል የቀድሞው የአዲስ አበባ ከንቲባ የነበሩት ጨምሮ የአሁኗ ከንቲባ እንዲሁም ደግሞ ሽመልስ አብዲሳ አብዛኞቹ የኦህዴድ ብልጽግና ባለስልጣናት ናቸው። በዚህ በኩል ስማቸው የተጠቀሰው እነዚህ እንግዲህ በህገወጥ የገንዘብ ወደ ውጭ ማሸሽ ወይም ደግሞ ምንዛሬ ከማሸሽ ባሻገር በማዕድን ንግድም እንዲሁም ደግሞ በሀገር ውስጥ በሞል በገበያ ማዕከላት ግንባታና በባለሀብቶች ጋር እንደዚሁ ከውጭ ባለሀብቶች ጋር በፋብሪካ ግንባታዎችም እንደዚሁ እየተሳተፉ ነው የሚሉ መረጃዎች ነው። የገበያ ማዕከላትን፣ ህንፃ፣ ሞል ግንባታዎችን ሽመልስ አብዲሳ እስከ ቢራ ፋብሪካዎች ድረስ የደረሱ እንደዚሁ የአጋርነት ወይ ደግሞ የሽርክና ገንዘቦች ላይ ቢዝነሶች ላይ ተሰማርተዋል የሚል ጥቆማ ነው ያለው። ይህን በተመለከተ እንግዲህ ሌሎችም በስም ዝርዝር አብረው ባለሀብቶችም ጥቆማ አድርሰዋል። ከህወሓት የጦር ጀነራሎች ደግሞ በወርቅ ንግድ ዱባይ ህንፃና ሪዞርት ከከፈቱ እንዲሁም ደግሞ 4 የሚሆኑ ደግሞ በቅርቡ ካናዳ እንደዚሁ የፋብሪካና
እንደዚሁ የገበያ ማዕከላትን ግዥ ለመፈጸም የሚንቀሳቀሱ አሉ የሚል መረጃ ወጥቷል። አብይ አህመድ አንዳንድ ሚኒስትሮችን በዚህ በኩል እንደዚሁ ለማስጠንቀቅ ሞክሯል። መረጃው አለኝ በሚል እንደዚሁ ንግግር ማድረጉን የገለጹት የመረጃ ምንጮች አብይ አህመድ ከኦሮሞ ባለሀብቶችና እንዲሁም ደግሞ ከአማራ ባለሀብቶች እሱን ከሚቀርቡት ጋር በመሆን ሰዎችን መድብላችኋለሁ እናንተን አላሰራ ያሉ ገበያ ውስጥ ያሉ ባለስልጣናትና የፋይናንሶቻቸውን የሚያንቀሳቅሷቸውን ገንዘቦች እና የንግድ ድርጅቶች እነዚህን አጣሩልኝ በሚል ለሁለት ባለሀብቶች ይህንን መናገሩንም ጥቆማ አድራሹ ገልጸዋል። እንግዲህ በተመለከተ አሁን ያለው አጠቃላይ ሁኔታ ሲታይ ጸረ ሙስና የሚባለውም ወታደራዊ ባለስልጣናትም እንዲሁም ደግሞ የሲቪል ባለስልጣናትም በዚህ በኩል ነው የሚገኙት። ከመከላከያ ጀነራሎች የወርቅ ንግድ እየተሰማሩም እንደዚሁ የህንፃ ግንባታ ያሉ ከአዳነች አቤቤ ጋር እንደዚሁ በተደጋጋሚ ከመሬት እየተቀበሉ በተለይ ለሚኩራና ቦሌ ክፍለ ከተማ መሬት የሚሸጡ ጀኔራሎችም ስማቸው እንደዚሁ ተያይዞ ተጠቅሷል። ከዚህ ጋር በተያያዘ እንግዲህ ወደፊት በዝርዝር የሚመጡ ነው። ምናልባት በዚህ በኩል እንግዲህ በነጋዴዎች ስም ዝርዝሮችን ይፋ ላለማድረግ ነጋዴዎች ምናልባት አብሮ ስማቸው የተነሳ ካሉ እሱን የማጥራት ጉዳይ ይሆናል። ከአማራ ባለሀብቶችም ከኦሮሞ ባለሀብቶችም ከነዚህ ጀኔራሎች ጋር እንዲሁም ደግሞ የብልጽግና ባለስልጣናት ጋር አብሮ ስማቸው እየተነሳ አለ። እሱ እንግዲህ ወደፊት በዝርዝር መረጃዎች የምመለስበት ይሆናል። ተጨማሪ ጥቆማ አድራሾቹም ተጨማሪ መረጃዎችን ካደረሱ እሱ ይፋ የሚደረግ ይሆናል። ሌላው ከአዲስ አበባ የደረሰ መረጃ ምንድን ነው? ይህም እንግዲህ በቀጥታ የመጣ መረጃ ነው። በአዲስ አበባ ከተማ አስተዳደር የመሬት ጉዳይን በተመለከተ የካርታ ስራ በሁሉም ክፍለ ከተሞች ቆሟል የሚል መረጃ ነው። ምናልባት አዲስ አበባ ያላችሁ አድማጭ ተመልካቾች ይህን ጉዳይ ልታጣሩ ተጨማሪ መረጃዎችን ልታደርሱ ትችላላችሁ። ጉዳዩ ፖለቲካዊ መልክ እንዳለው ነው የመረጃ ምንጮቹ የሚገልጹት። የካርታ ስራን በተመለከተ ከሁሉም ክፍለ ከተሞች አዲስ አበባ ከተማ መሬት ልማት ማኔጅመንት ቢሮ ጠቅልለው ከወሰዱት በኋላ ከባለፈው ዓመት ጥር ወር ጀምሮ የ1998 የ1997 የ2000 ዓመተ ምህረት የአየር ካርታ ያላቸው እንዲሁም ሌሎች የካርታ አገልግሎት ፈላጊዎች በሙሉ አቁመው አርሶ አደር በሚል ሰበብ ለኦሮሞ ተወላጆች ብቻ ነው ላለፉት 11 ወራት እየተሰራ ያለው የመሬት ካርታ እየተሰጠ ያለው። ይሄ ፕሮጀክት የሚመራው በቀጥታ በከንቲባ ትዕዛዝ ሲሆን ሁሉም ባለሙያዎች ምሳና ራት በከንቲባ ጽሕፈት ቤት በጀት ተይዞላቸው ሆቴልና ኮንትራት ተይዞላቸው እስከ ምሽቱ 3 እና 4 ሰዓት ድረስ የሚሰሩት የኦሮሞ አርሶ አደሮች በሚል የከተማውን ሕዝብና ዲሞግራፊ ለመለወጥ የተያዘውን ፕሮጀክት ነው። በኮሪደር ልማት ስም በተጠና ሁኔታ ካፈናቀሏቸው በመቶ ሺዎች ከሚቆጠሩ የአማራ ተወላጆችና ሌሎች ብሔር ተወላጆች ኢትዮጵያውያን ውስጥ 5% ለሚሆኑት ብቻ ነው ትክ የተሰጣቸው። ሌሎቹ ይህም ቢሆን ካርታ አልተሰራላቸውም። ሲጠይቁ የአርሶ አደር ይለቅና ይሰራላችኋል እየተባሉ እየተንገላቱ ነው። በተለይ የ1998 የ1997 የ2003 የካርታ አገልግሎት ፈላጊዎች ከፍተኛ እንግልት ውስጥ እንደሆኑ ይሄ ጥቆማ ያሳያል። ምናልባት በዚህ በኩል ባለሙያዎችም እንዲሁም ደግሞ አገልግሎቱን ፈልጋችሁ ያላገኛችሁ ካላችሁ ተጨማሪ መረጃዎችን ብታደርሱ እንግዲህ በሲቪል ሰርቪስ ተቋማት በሰው ኃይል እንዲሁም ደግሞ በከተማው የአዲስ የኢኮኖሚ መዋቅር ላይ ለመቆጣጠር የሚደረገው ጥረት አንድ አካል እንደሆነ ማሳያ ነው የተባለው። ተጨማሪ መረጃዎች ካሉ ቢደርሱ ወደ እናንተ ይመለሳሉ። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃው ሲሄድ ወደ ደቡብ ወሎ ምዕራብ ወረዳዎች ሰሞኑን በመግቢያ የሚያስተዋውቋቸውን መረጃ ነው የሚያስከትለው። ደገርን ማዕከል አድርጎ በከላላ ወረዳ የሚገኝ አካባቢ ነው። ደገርን ማዕከል አድርጎ ኦፕሬሽን ዘመቻ የከፈተው የመንግስት ኃይል ወታደራዊ ኪሳራ አስተናግዷል ተብሏል። በደቡብ ወሎ ምዕራብ ቀጠናዎች እና በሸዋ አዋሳኝ አካባቢዎች ደገርን ማዕከል አድርጎ ከጃማ ደጎሎ ከከለላ ኃይል ያንቀሳቀሰው የመንግስት ኃይል በፋኖ አንድነት በሁለቱም የፋኖ ዞች በጋራ በተሰጠ የአጸፋ ምላሽ አንድ ወታደራዊ አዛዥን ጨምሮ በርካታ ወታደሮች ሙትና ቁስለኛ መሆናቸውን የደረሰው መረጃ ያሳያል። በዚህ በኩል እንግዲህ ቁሳዊና ወታደራዊ ኪሳራን በተመለከተም እንደዚሁ አንድ ድሽቃና ሌሎች የቡድን መሳሪያዎችም እንደዚሁ በአጸፋ ምላሽ ከጥቅም ውጭ ተደርገዋል። ከተማዋንም ፋኖ ስለመቆጣጠሩ ነው መረጃው የሚያሳየው። በቀጠናው የአፋድ እና የአፋብሃ የፋኖ ኃይሎች በጋራ ባደረጉት ዘመቻ ነው ጉዳት የደረሰው። ሰብአዊ ጥቃቱን በተመለከተ እንግዲህ ቁሳዊ ጥቃቱን ሰብአዊ ጥቃቱን በተመለከተ ቀደም ብሎ የድሮን ስምሪትም ጭምር ተሰጥቶበት የአየር ወለድና የእግረኛ ሰራዊት በሶስት አቅጣጫ ወደ ደገር ያንቀሳቀሰው የመንግስት ኃይል ከፋኖ ብርቱ ያጸፋ ምላሽ ተሰጥቶታል። ፋኖም ደገር ከተማን ተቆጣጥሯል። የመንግስት ኃይል በአካባቢው በቡድን መሳሪያ የሚያደርገው ድብደባ አሁንም እንደቀጠለ ነው። ከደገር ከተማ ባሻገር
ዳንጉ ተራራ ተብሎ የሚጠራው አካባቢ ደገር፣ ከለላ፣ ጃማ፣ ደራ አዋሳኝ አካባቢዎችም እንደዚሁ ዛሬ ረፋድ 4 ሰዓት የድሮን ቅኝቶች ተደርገዋል። ረፋድ 4 ሰዓት የድሮን ቅኝት ቢደረግም እስካሁን ግን የተፈጸመ የድሮን ጥቃት የለም የሚሉት የመረጃ ምንጮች በዙ 23 በሞርተር በዲሽቃ በቢኤም እና በሌሎች የቡድን መሳሪያዎች ደግሞ ደጉ ጫካና ተራራ ተከታታይ ድብደባ እየተደረገበት ነው። ቃጠሎም ተነስቷል። ለ2 ቀናት የቡድን መሳሪያ ድብደባው በዚህ አካባቢ ቀጥሏል። ዛሬ ግን ከሰዓት በኋላ ውጊያው ቆሟል ተብሏል። አሁን የመንግስት ኃይል ከደገር ከተማ ወጥቷል። ዳንጉ ተራራና ዙሪያው ሰፍሮ ነው የሚገኘው። ይሄ ዘመቻ እንግዲህ ለየት የሚያደርገው በሁለቱም የፋኖ ኃይሎች በጋራ የተደረገ ዘመቻ ሲሆን መንግስትም የተለየ ትኩረት በመስጠት ይህንን ግምት ውስጥ በማስገባት ነው ድሮን፣ ሮኬትና ዙ 23 ጭምር በአካባቢው ተደጋጋሚ ስምሪትና ዘመቻ እያደረገው ዛሬ ከሰዓት በኋላ ውጊያው ቆሟል። በፋኖ በኩልም ሆነ በመንግስት ኃይሎች ላይ የደረሰው ዝርዝር ጉዳት ግን በውል አልታወቀም። አንድ ድሽቃና አንድ ሻለቃ መሪ ጉዳት ደርሶባቸዋል ከሚለው ጥቅል መረጃ ውጭ ሌላው ወደ ደቡብ ጎንደር የሚወስደን መረጃ ነው። በደቡብ ጎንደር ሊቦ ከምከም ከ5 አቅጣጫ የተንቀሳቀሰ የመንግስት ኃይል ወደ ሚካኤል ደብር ገብቷል ተብሏል። ከሰዓት በኋላ የዳግማዊ ቴዎድሮስ ኮር ከፍተኛ የፋኖ መሪ ለኢትዮ ፎከስ እንደገለጸው የከተማዋን ህዝብ አደጋ ላይ ላለመጣልና የከተማ ውስጥ ውጊያ ላለማድረግ በሚል እንዲሁም ደግሞ የደረሰ የአርሶ አደር አዝመራ ከቃጠሎ ለመታደግ በሚል ከአካባቢው ህዝብ ጋር በመነጋገር ፋኖ ለጊዜው ከተማውን ለቆ ወጥቷል። ከአዲስ ዘመን በአዲስ ዘመን ዳሬጣ አስታ ግንባር ወደ ሚካኤል ደብር፣ ከአዲስ ዘመን ጣራ ገዳምና አርኖ ገዳም ሚካኤል ደብር አቅጣጫ፣ ከአዲስ ዘመን ከአዘዞ እንዲሁም ደግሞ ከማክሰኝትና ከንፍራንስ ሚካኤል ደብር፣ ከአዘዞ ጠዳ ደጎማ ሚካኤል ደብር አቅጣጫ እንዲሁም ደግሞ ከበለሳ አርባያ ወደ መንቲ ሚካኤል ደብር፣ ከጉኋላ ጣላ ባጅ ሚካኤል ደብር አቅጣጫ ነው የመንግስት ኃይል እየተንቀሳቀሰው። በዚህ እንግዲህ በርካታ የእግረኛና መካናይዝድ ኃይል ያንቀሳቀሱ የመንግስት ኃይል ያለ ውጊያ ሚካኤል ደብር ገብቷል። የፋኖ መሪው እንግዲህ ለህዝቡ ደህንነት ሲባል ከተማውን ለቀን ወጥተናል ነው እያለው። በየትኛውም ሰዓት ግን ከተማውን ለመቆጣጠር የሚያግደን ነገር የለም ሲልም ጨምሮ ገልጿል። ወደ ወንበርማ ምዕራብ ጎጃም ስንሄድ ወንበርማ ሽንዲ፣ ከሽንዲ ከተማ ለዘመቻ ስምሪት በእንቅስቃሴ ላይ በነበረ የመንግስት ወታደሮች ላይ ድንገተኛ ጥቃት ተፈጽሟል። ከሽንዲ ወደ ኮኪ ተብሎ ወደሚጠራው አካባቢ ስምሪት ወስዶ ቢንቀሳቀስ በነበረ የመንግስት እግረኛ ኃይል ላይ ነው ረፋድ ላይ ድንገተኛ ጥቃት የተፈጸመው። በዚህ በተፈጸመው ጥቃት የደረሰው ጉዳት አልታወቀም። ሆኖም የመንግስት ወታደሮች ከጥቃቱ በኋላ በርካቶቹ ወደ በቆሎ ማሳ ስለመበተናቸው ነው የተገለጸው። ይሄ እንግዲህ ሰሞኑን በአጠቃላይ በአማራ ክልል ያለውን ዘመቻም በተመለከተ በአማራ ክልል ሰሞኑን በተለያዩ አካባቢዎች በአንድ ሳምንት ብቻ 47 ጊዜ የደፈጣ ጥቃቶች መፈጸማቸውን ሳምንታዊ አሃዛዊ መረጃዎች ያሳያሉ። ከ32 በላይ የደፈጣ ጥቃቶች በወታደራዊ ተሽከርካሪዎች ላይ የተፈጸሙ ሲሆን ሌሎቹ ደግሞ በእግረኛ ሰራዊት ላይ የተፈጸሙ መሆናቸውን መረጃው ያሳያል። ዛሬ ሌሊት በአቸፈር ጭንባ የተፈጸመውን የሌሊት የካምፕ ድንገተኛ ጥቃት ጨምሮ በአንድ ሳምንት ብቻ ከ21 በላይ የካምፖች ምሽጎችና የኬላ ጥበቃ ቦታዎች ላይ እንደዚሁ ድንገተኛ ጥቃቶች ተፈጽመዋል። 4 የፖሊስ ጣቢያና የመከላከያ ጊዜያዊ ማዘዣ ካምፖች ላይ እንደዚሁ ጥቃቶች ተፈጽመዋል። የእንግዲህ ሳምንታዊ መረጃው ነው። ጥቃቶቹ በሞርተር፣ በዲሽቃ፣ በነፍስ ወከፍ መሳሪያ፣ በፈንጅና በቦምብ ጭምር የተፈጸሙ መሆናቸው ነው መረጃዎቹ የሚያሳዩት። በሳምንቱ እንደዚሁ 3 የሻለቃ መሪዎች በመንግስት ወታደሮች በኩል በውጊያዎች ስለመገደላቸውና ሌሎች በቁጥር ያልታወቁ ባሌላ ማድረግ እና እንዲሁም ደግሞ የመንግስት ኃይሎች አባላት ሙትና ቁስለኛ ሲሆኑ በፋኖ በኩልም እንደዚሁ በደንቢያ አካባቢ የፋኖ የዘመቻ መሪ ጨምሮ እንደዚሁ ቁጥራቸው ያልታወቁ የፋኖ አባላት ላይም ጉዳት ደርሷል። እንግዲህ በሳምንቱ ውስጥ በመንግስት ኃይል በኩል የተደረጉ ዘመቻዎችን እየተመለከተው ደግሞ መረጃ የሚያሳየው ባለፈው ሳምንት የተደረጉ ዘመቻዎች ይሄ እንግዲህ ወደ ኋላ ከጥቅምት 1 ጀምሮ ያለውን አጠቃላይም የሚገልጽ ነው። ከ3/4 የሚሆኑ ዘመቻዎች የሌሊት ዘመቻዎች ናቸው የተደረጉት። እነዚህ የሌሊት ዘመቻዎች እንግዲህ የኩታ ገጠምም የተባሉ ዘመቻዎችን ያካትታል። ከነዚህ ጋር በተያያዘ እንግዲህ እነዚህ ዘመቻዎች የሌሊት ዘመቻዎችን በተለይ በመምራት መረጃ በመስጠት መንገድ በማሳየት የፋኖን ካምፖችና የፋኖን ይዞታዎች እንዲሁ ልዩ ዝርዝር መረጃዎችን በመስጠት በኩል የአካባቢው ሚሊሻዎች ከአካባቢው ሚሊሻዎች ደግሞ እኩል እጅ የሰጡ የቀድሞ የፋኖ አባላት
ይገኙበታል። የሌሊት ዘመቻዎች እና ስምሪቶች የተሰጡት በዚህ ነው። እንግዲህ ሁለት አይነት ዘመቻዎችን ነው የመንግስት ኃይል ተግባራዊ እያደረገ የሚገኘው። አንደኛው ስልታዊ ጥቃት የተባለው በአየር ኃይል ወይም ደግሞ በሰው አልባ አውሮፕላን ድሮን የሚፈጸመው ጥቃት ሲሆን፣ ሌላው ደግሞ የሽምቅ ጥቃት የሚባለው ደግሞ በሌሊት የሚደረገው ዘመቻ ነው። እንግዲህ የሳምንቱ ዘመቻዎች ሲታዩ 3/4 የሚሆኑት በሌሊት የተደረጉ ዘመቻዎች ናቸው። የመንግስት ኃይል በሌሊት ዘመቻዎችን ለማድረግ እንግዲህ ሁኔታዎቹ እንዴት ፈቀዱለት የሚለው አብሮ በፋኖ ትግል ውስጥ ሊገመገም የሚገባው ጉዳይ ነው። ወደ ግንባር መረጃዎች እመለሳለሁ። በመሃል አንድ የጤና መረጃ ላድርስ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ወይም ደግሞ ተቋም ይፋ ባደረገው ጥናት የኤችአይቪ ስርጭት በኢትዮጵያ በእጅጉ እየጨመረ መሆኑን ነው የገለጸው። በተለይ በአዲስ አበባ ጥናት ተደርጓል። በአጠቃላይ በኢትዮጵያ ከ600 ሺህ በላይ ሰዎች ከቫይረሱ ጋር ይኖራሉ ሲል ተቋሙ የህብረተሰብ ጤና ኢንስቲትዩት ወይም ደግሞ ተቋሙ በአዲስ አበባ ከአገሪቱ አጠቃላይ የስርጭት መጠን በእጅጉ የጨመረ ነው ብሏል። 3% በላይ ሆኗል በአዲስ አበባ ያለው ስርጭት። ይህም እንግዲህ ከሀገር አቀፉ ስርጭት ጋር ሲተያይ በ3 እጥፍ ጨምሯል። አገር አቀፉ ስርጭት ወደ 1% በታች ሲሆን በአዲስ አበባ ግን 3% በላይ ነው። ይህ እንግዲህ አሳሳቢ እንደሆነ የተገለጸው። ከዚህ ጋር በተያያዘ እንግዲህ በትናንትናው ዕለት እንደዚሁ በትግራይ ጤና ቢሮ የወጣ መረጃም በትግራይ ከጦርነቱ በኋላ የቫይረስ ስርጭት ጨምሯል። ይሄ እንግዲህ በተለይ ወደ አማራ ክልል ሲመጣ ደግሞ አሁን አክቲቭ ወይም ደግሞ አፍላ ውጊያ እየተደረገ ባለበት እና 2/3 ዓመቱን በያዘው በዚህ በርካታ ወታደሮች እንግዲህ በሚሊዮን የሚቆጠር ሰራዊት በመከላከያም በአድማ ብተናም በሚሊሻም እንዲሁም ደግሞ ሰላም አስከባሪ እየተባለ በሚንቀሳቀስበት በዚህ ቀጠና ያለውን አስገድዶ መድፈርና ጾታዊ ጥቃት ቢቢሲ ባለፈው ባወጣው ዘገባ ነው። ከዚህ ጋር በተያያዘ በትይዩ የኤችአይቪ ስርጭት እንዲሁም ደግሞ እንግዲህ በተለይ ወታደሮች ባሉባቸው አካባቢዎች ላይ በእጅጉ እንደጨመረ ነው የሚገለጸው። ምናልባት ከአማራ ክልል ጤና ቢሮ ይህን ጉዳይ እየተመለከተ መረጃ የሚመጣ ከሆነ ወደ እናንተ የሚደርስ ይሆናል። ባለፈው ግን በተደረገ ጥናት ግን እጅግ አሳሳቢ ደረጃ ላይ ደርሷል። ያውም ደግሞ እድሜያቸው ያልደረሱ ታዳጊዎችን ጨምሮ የቫይረሱ ስርጭት አሳሳቢ ደረጃ ላይ ደርሷል። ይህ እንግዲህ በተለይ የብልጽግና ባለስልጣናት ልጃገረዶችን ለወታደራዊ ጀኔራሎች በማቅረብ እንዲሁም ደግሞ አስገድዶ መድፈርን ጨምሮ ያለው ጾታዊ ጥቃትና ተላላፊ በሽታዎች አሳሳቢ ናቸው። አዲስ አበባ የተደረገው ጥናት በተመለከተ እንግዲህ በእድሜ ደረጃ ሲታይ ከ0 እስከ 14 ዓመት ያሉ ህፃናት 16 በመቶ በምርመራው ይሄ እንግዲህ 3 በመቶ የሚለው ሲተነተን እንዲሁም ደግሞ ከ15 ዓመት እስከ 24 በመቶ ከ15 ዓመት እስከ 24 ዓመት ያሉ ደግሞ 34 በመቶ ተጠቂ ሆነዋል። ከ25 ዓመት በላይ ያሉ ደግሞ 51 በመቶ ተጠቂ መሆናቸውን ነው ይሄ የሚያሳየው። ወደ ሌሎች መረጃዎች ስመለስ ወደ ግንባር የሚመልሰን መረጃን ማስከትለው በደቡብ ጎንደር ታችጋይንት በተለያዩ አቅጣጫዎች እንደዚሁ ከፍተኛ የተባለ ዘመቻ እንቅስቃሴ አለ። ከደቡብ ወሎና ሰሜን ወሎ አካባቢዎችም ጭምር ማዕከል ያደረገ ዘመቻ ነው ያለው ተብሏል። ጌዶዳ ተብሎ ወደሚጠራው ማዕከል ይህንን ማዕከል ያደረገ የዘመቻ እንቅስቃሴ እና በዚህ ላይ ያነጣጠረ ወታደራዊ ስምሪት አለ። ይህንን ማዕከል አድርጎ ከሰሜን ወሎ ዳውንት ኩርባ፣ ከደቡብ ጎንደር ሰዴ ሙጃ ወደ ጨፋ፣ ከደቡብ ወሎ ምዕራብ ወረዳዎች መቅደላ፣ ኮሬብ አቅጣጫ እነዚህ 3 ትልልቅ ወንዞችን በሽሎን ሾደብንና ዥጣ ወንዞችን ያቋረጠ ዘመቻ ነው እቅድ ይዞ እንቅስቃሴ ያለው። ትላንትና እንግዲህ ከውጊያዎች በኋላ ወደ ዳውንት የመንግስት ኃይል ስለመግባቱ ነው መረጃዎቹ የሚያሳዩት። እንግዲህ በተለይ ከስማዳ ሰዴ ሙጃ ወደ ጌዶዳ ያለው እንቅስቃሴ የመንግስት ኃይል እንደዚሁ ጨፋ ወንዝ አቅራቢያ ከፋኖ ጋር ውጊያ ማድረጉን መረጃዎቹ ገልጸዋል። በውጊያው ግን የደረሰው ጉዳት አልታወቀም። በሌላ አቅጣጫ የፋኖ የገብርዬ ክፍለ ጦር ፋኖ አባላት ወደ አርብ ገበያ ከተማ በካጋጥ በምሽት በመግባት ጥቃት መፈጸማቸው ታውቋል። በዚህ በኩል የደረሰው ጉዳት ግን በዝርዝር አልታወቀም። ዛሬም ወደ አጋጥ፣ ኤፍራታ፣ ጌዶዳ እንዲሁም ደግሞ አንሰታና ሌሎች አካባቢዎች ከአርብ ገበያ እየተነሳ የመንግስት ኃይል የየዕለት ዘመቻዎችን እያደረገ መሆኑን የሚገልጹ መረጃዎች ናቸው ከአካባቢ የወጡት። ለሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህ ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ በሚቀርቡ ፕሮግራሞች ላይ በዜናዎች በመረጃዎች ላይ ያሏቸውን አስተያየቶች እንዲሁም ደግሞ እንዲካተቱ የምትፈልጓቸውንም መረጃዎች ጥቆማ እየሰጣችሁ ስለሆነ በእጅጉን የማመሰግነው። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ